ታዲያ ህክምና ለምን አለች? አልሄድኩም ግን የሆነ ነገር ጠርጥሬያለሁ። ምንድነው? አረገዝሽ እንዴ? ምን ደነገጥክ? አይዞህ ባረግዝም ካንተ አይደለም። ያንተ ቢሆንም የነሆን ሆነ ያድጋል ማለት ነው። የማይመስል ነገር አትናገር። በቃ ልጁ ያንተ አይደለም ማለት አንቺ ምን አረግዝሻል እንዴ? ምንድነው? የሆነ የሰው ድምጽ የሰማሁ መስሎኝ። ይኸውልሽ ውልሽን ይኸው ታዲያ ህክምና ለምን አለች? አልሄድኩም ግን የሆነ ነገር ጠርጥሬያለሁ። ምንድነው? አረገዝሽ? ምን ደነገጥክ? አይዞህ ባረግዝም ካንተ አይደለም። ያንተ ቢሆንም የነሆን ሆነ ያድጋል ማለት ነው። የማይመስል ነገር አትናገር። በቃ ልጁ ያንተ አይደለም ማለት አንቺ ምን አረግዝሻል? ምንድነው እየተካሄደ ያለው? የምንፈልገውን ነገር ለማግኘት እርስ በርስ መደጋገፍ አለብን። በሱ ማን ይማምናል? ቤት አላት በላት። ሴትዮዋ ደግሞ ለክብሯ በጣም ትጨነቃለች። ስለ ዘርሽስ ምን ልበላ? ዘሯ እኮ ከንጉስ ዘር ያውቆ የመጣ ነው ልበላ? እየቀለድክ ነው እንዴ? እሺ ለማንኛውም እኔን ነገር ማስተካከል ያለ በእውነት ትልቅ ነገር ነው ያደረክ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሐሚን ድራማ እንግዲህ ኑሐሚን ሚስጥሮችን ሁሉ ብትደብቅም አሁን ላይ ሚስጥራቸው በገዛ ጊዜው ወጥቷል ማለት ነው። እኔ ኑሐሚን ድራማ ላይ በጣም የምወደው ነገር ቢኖር የሆነ ሚስጥሮች እዛው ተሸፍነው ለብዙ ጊዜ አይቆዩም፣ ቶሎ ነው የሚጋለጡት። እንግዲህ ኤርሚያስና አምራን ማለት ነው እዛ ቤት እግራቸውን አስገብተው ለኑሐሚንም በጣም ስጋት ሆነውባት ነበረ እና እንግዲህ በባለፈው በክፍል 23 ላይ ማለት ነው በክፍል 22 ላይ ኤርሚያስ የኤሚ ሹፌር ሆኖ እዛ ቤት ተቀጥሮ ጭራሽ እናትየዋን ሲያማልል እሱ ሳይሆን እናትየዋ ስትማልልበት አይተን ነበረ። ጭራሽ እንግዲህ ካጠገቧ እንዲቀመጥና ከኤሚ እንዲርቅ ነገር ግን እሷ እንደምትፈልገው ስትነግረው ሁላችንም ደንግጠን ነበረ። በጣም ቆንጆና ሸበላ ነህ እያለች ስታባብለው ስታሻሽው አይተን ሁላችንም ደንግጠናል። እንግዲህ ኑሐሚንም ድንገት በሩን ስትከፍት ያችን ታክል ትልቅ ሴትዮ ያንን ልጅ ስታባብልና ስታሻሽ ስታያት በሁኔታው በንግግሯ ደንግጣ ነበረ። ኤርሚያስም ግን በሴትዮዋ ድርጊት በመደንገጥም ቢሆን ግን ለጊዜው አጋጣሚውን ለመጠቀም ሞክሮ ነበር፣ በተለይ ገንዘብ ስለሚወድ ማለት ነው። እና እንግዲህ በመጨረሻም እንግዲህ ናሆም እናት ኤርሚያስን አምራንን እንዲከታተልላት ጠይቀዋለች። የት እንደምትውልና የት እንደምታድር እየተከታተልክ ንገረኝ ስትለው አቶ ለይኩን ደግሞ ሌላ ሰው እንዲከታተል ደግሞ እሱም ቀጠረ። ሁለቱም ቀጥረው ነበረ። እናም እንግዲህ ሴትዋ የቀጠረችው ኤርሚያስ ግን በቶሎ ነበር መልእክቱን ያመጣላት ለሴትዋ። ሲያመጣላትም ልጅቷ ቤትና መኪና ያላት ሀብታም ናት። በዛ ላይ በጣም የዋህና ትሁት ሴት፣ ለዛውም የቤተ ክርስቲያን ሴት ናት። ጧትና ማታ ቤተ ክርስቲያን ስትሄድ ነው በትርፍ ጊዜዋ ማያት እና በጣም መልካም ሴት ናት ብሎ እንግዲህ ሴትዋን በአፉ ሲደልላት እያየን ነበረ። ሴትዋን በመገረም የምርህ ነው ግን ስለሷ አይደለም የምታወራው ስለዛች ሴት ነው እንደዚህ የምታወራው ብላ በሁኔታው ብትገረም አዎ ስለዛች ስለ አምራን ነው ማወራው ይላታል። ይሄ ነገር እንዳለ ነበር አቶ ለይኩን በረንዳ ላይ ቆሞ ይደውልና እንግዲህ እንዲከታተላት ያዘዘው ሰውዬ በሚገባ ስራዬን ሰርቻለሁ፣ እናም አሁን ከሆነ ወንድ ልጅ ጋር ስትገናኝ ሆቴል ውስጥ አይተናታን ይለዋል። ምን አይነት ነው ማን ነው ቢለውም አናቀውም፣ ነገር ግን ፎቶውን እንልክልሃለን ይሉታል። የቀረጹትን ቪዲዮ እንግዲህ ለአቶ ለይኩን ይልኩለታል። አቶ ለይኩንም እንግዲህ የተላከለትን ፎቶና ቪዲዮ ሲያይ ነበረ በድንጋጤ ቀጥ ያለው ማለት ነው። አምራንና ኤርሚያስ ካፌ ውስጥ ቁጭ ብለው ሲያወሩ ጭራሽ በድምጽ ሁሉ የተቀረጸ ነበር፣ በድምጽ ሁሉ ቅጅ አለው ማለት ነው።
እናም እንግዲህ ቁጭ ብለው ከኤርሚያስ ጋር እያወሩ እያለ ተንኮል ነበር ሲያወሩ የነበሩት። ምክንያቱም ደግሞ እዛ ቤት እንደውም ጭራሽ አምራን አሁንም ናሆምን እንደማትወደውና የገንዘብ ምንጩ በድጋሚ ልታረገው እንደሆነ እንደውም እሱን እንደምትወደው የባለፈውን ታሪክ እንርሳውና እንደ አዲስ እንጀምር፣ አሁን ላይ የና አጋጣሚ ተጠቅመን ገንዘብ ማግኘት አለብን እያለች መቼም እዛ ቤት አንተን ብትሆን የገባኸው ኤሚን ተጠቅመ ገንዘብ ፈልገህ ነው እንጂ እርግጠኛ ነኝ ለኑሐሚን አይደለም ብትለውም እሱ ግን እኔ የገባሁት ኑሐሚን ይቅርታም እንድታደርግልኝ ጭምር ነው በማለት እያወሩ ያለ ድንገት አምራን እንደ ውስጧ ማለት ትንሽ እንደ ማቅለሽለሽ ብሏት ተነሳ ወደ መታጠቢያ ቤት ሄዳለች። ኤርሚያስም ተከትሏት ወደዛ ይሄድና ምን ሆነሽ ነው ይላታል። ምንም አልሆንኩኝም፣ ሰሞኑን ግን እንደዚህ ያመመኝ ነው ትለዋለች። ምን ነው አረገሽ እንዴ ይላታል። ምን ማለት ፈልገ ነው አረገሽ የምትለኝ ትልና ታየዋለች። ከዛም አይ ምናልባት አርግዘሽ ከሆነ ነው ሲላት አይዞህ አትስጋ ባረግዝም ካንተ አይደለም አለችው። ምን ማለት ነው ሲላት አትስጋ ካንተ አይደለም ትለዋለች። ችግር የለውም የኔ ቢሆንም የናሆምን ልጅ ሆኖ ናሆምን ቤት ያድጋን ይላታል። አትስጋ ያንተ አይደለም ትለዋለች በድጋሚ። በነገራችን ላይ እዚህ ቪዲዮ ላይ የኤርሚያስ ፊት አይታይም መሰለኝ። ምክንያቱም ደግሞ አቶ ለይኩን ይሄ ቪዲዮ ከተላከለት በኋላ በንዴት ወደ ሳሎን ተሄዶ ይቀመጥና ምን እንደሆነ ባለቤቱ ስትጠይቀው ስልኩን በመውጣት ይቻትልሽ አዲሷ ምራትሽ ምን እንዳደረገች ብሎ ይሰጣታል። እናም እንግዲህ የአቶ ለይኩን ባለቤትም ቪዲዮውን ስትከፍተው ጉድ ነበረ። ያንተ ልጅ አይደለም ስትለው ታዲያ ምን ችግር አለው የናሆምን ልጅ ሆኖ ያድጋላ ሲል እንግዲህ በዛ ሰዓት እዛው ኤርሚያስ ከቤታቸው ከፊታቸው ቆሞ ነበረ። ምክንያቱም ለሴትዋ ስለ አምራን እያወራት ነበረ። በጣም መልካም ሴትና የቤተ ክርስቲያን ሴት እንደሆነች እየነገራት እያለ አባትየው ደግሞ ሌላ መረጃ ለዛውን በፎቶ ማስረጃ ይዞ ይመጣል። እና እንግዲህ በዚህ ሰዓት ነበረ ኤርሚያስ ሙሽሽ ያለው በቆሙ ማለት ነው። እኔ ግን እዚህ ቦታ ላይ ትንሽ ግራ የገባኝ ነገር ኤርሚያስን አልቀረጹትም መሰለኝ። ኤርሚያስ ቪዲዮ ውስጥ የገባ አይመስለኝም። ትንሽም ተሸፋፍኖ ስለነበረ እንደምታዩት ከሆነ አምራን ናት ቪዲዮ ውስጥ የተቀረጸችው እንጂ ኤርሚያስ ቪዲዮ ውስጥ አልገባም። ያ ማለት እዛ ቤት የመቆያ ጊዜ ያለው ማለት ነው። አሁንም እያዛጋቸው ይቆያል። አምራን ግን እህል ውሃ ከዚህ ቤት እንግዲህ አለቀ ማለት ነው። የሚገርመው ነገር ጭራሽ ነው ምን ማለት ነው ወደ ሐኪም ቤት እንሂድ ብላ ይዛው ከሄደች በኋላ ጭራሽ አርግዣለሁ በማለት ሰርፕራይዝ ስታደርገው እናያለን። ናሆምን በሆነለት ነገር በጣም ደስ ብሎት ታድዬ የልጅ አባት ልሆን ነው በማለት አሁን ሄደን ለቤተሰብ ይሄን ነገር እንነግራቸዋለን እያለ ከላምራን ጋር እያወሩ ነበረ። ቤት ውስጥ የተፈጠረው አልታወቀም። የቤት ውስጥ የተፈጠረው ጉድ ደግሞ አይጣለው እንግዲህ የማይስተባበል አስተባብለው ራሱ ይቅርታ ማያስም እንዳይጠይቅ አድርጎ በማስረጃና በመረጃ ስለ አምራን ማለት ነው መረጃ ለናሆም ቤተሰብ መጥቶላቸዋል። ናሆም ደግሞ በውጭ በደስታ የልጅ አባት ለሆነ ነው እያለ እየፈነጠዘ ይገኛል። በጣም ነው የሚያስቀው። እኔ ግን በጣም ነው ደስ ያለኝ። ምክንያቱም ደግሞ እውነቱ ስለወጣ ማለት ነው። አሁን ላይ ግን እኔ ግራ የገባኝ ኤርሚያስ እዛ ቪዲዮ ላይ እንዴት አልገባም ነው። በድምጹ ካለዩት በስተቀር ቪዲዮ ላይ የገባ አይመስለኝም። ያ ማለት እዛ ቤት ቆይታው ገና ይቀጥላል ማለት ነው። ግን ለሴትዋ ግን የዋሻት ውሸት ጉዱ ነው። ሴትዋን እየዋሻት ነበረ። ልጅቷ ቤተክርስቲያን ልጅና በጣም ጭምት ስርዓት ያላት ናት በማለት እንግዲህ ሲቀደድላት እያየ ነበር። ሴትዋ ግን ግራ በመጋባት የምርህን ነው ግን ስለዛች ሴት ነው የምታወራው እያለችው ነበረ። እና እንግዲህ ደግሞ በሌላ በኩል የኑሐሚን አባት ተሽሎት ወደ ቤት መጥቷል። አሁን ላይ በትንሹም ቢሆን በጣም ደህና ነው። በራሱ መንቀሳቀስ እየጀመረ ነው። ይሄ ደግሞ ኑሐሚን የሰው ጥገኛ እንዳትሆን በደንብ ይረዳታል ማለት ነው። ኤርሚያስም የተጫወተባት ይሄን አጋጣሚ ተጠቅሞ ነበር። ችግሯን ሲሞላላት መልካም ሰው ስለመሰላት ነበረ። ነገር ግን ነገሩ ሌላ መዘዝ ይዞባት መጣ። ከምንም በላይ ከሱ ጋር መተኛቷ በጣም አሁን ድረስ ያማታል ማለት ነው። በቃ የመጨረሻና የልቤን ሰው አገኘው ብላ ነበር። ነገሩ ግን እንደዛ ሳይሆን ቀረ እና እንግዲህ አባቷ ወደ ቤት መጥቶ የቤቱ ባለቤት አሁንም እንደ ውሻ እያየቻቸው ትገኛለች። ከቤት ይወጡልኝ፣ የቤት እኮ የማንም መጠራቀም አይደለም፣
ገንዘብ ልስጥሽና አባትን ይዘሽልኝ ከዚህ ቤት ውጪ ትላታለች። ኑሐሚንም ጋሽ እዚህ ቤት እንድኖር እስከፈለጉ ድረስ አሁን ለዩክን እዚህ ቤት እንድኖር እስከፈለጉት ጊዜ ድረስ እኖራለሁ። እኔ ኑሐሚን ለሚወደኝ እወዳለሁ፣ ለሚጠላኝ ግን ምን ያክል ኃይለኛ እንደሆንኩኝ አሳይሻለሁ። ከዚህ በኋላ ካጠገቤ እንዳትደርሺ በማለት የቤቱን ባለቤት አስፈራርታታለች። እና እንግዲህ የዚህ ቤት ነገር ድብልቅልቅ ብሏል ማለት ነው። እናም እንዴት እንደሚስተካከል አላቅም። የኑሐሚን የአምራን ጉድ ግን በጣም ነው የሚያስደነግጠው። እንግዲህ እሷ አርግዣለሁ ብላ ከማውራቷ ይህ ፓርት ግን እንደኔ ያዝናናው ማን ነው? እግዚኦ እንደዚህ አይነት ቅሌት እውነቴን ነው ብላችሁ ፈጣሪ ሰውራችሁ ከእንደዚህ አይነት ውርዴት አንደው ፈጣሪ ሰውራችሁ። የአምራን ውርዴት ማለት ነው እንደው ሳይውል ሳያድር ማለት ነው። ሳይውል ሳያድር ኑሐሚንም እጇን ሳታስገባ እንዲህ ነው ብላ ሳታወራ ዝም ባለችበት እንግዲህ የልጅቷ ማንነት በግልጽ ወጥቷል ማለት ነው። ቀጣይ እርምጃቸው ምን ሊሆን እንደሚችል አላቅም። ኑሐሚን በነገራችን ላይ ለአቶ ለይኩን ሚስት የሆነ ነገር ብላት ነበር። ቢገባሽ እዚህ ቤት የምቆየው ላንቺና ለቤተሰቦችሽ ስል ነው፣ አደጋ ላይ እንዳትወርቁ እኔ ምንም ፈልጌ አይደለም እያለቻት ነበር። አንቺ ነሽ ለኔ ቤተሰቦች ከለላ ምትሆኚ እዚህ ቤት ሆነሽ እያለቻት ነበር። አዎ ስራዬን ሳልጨርስ እዚህ ቤት አልወጣም እያለች ነበር። ኑሐሚን እንግዲህ ምንም ነገር እጇን ሳታስገባ እውነት በራሷ ጊዜ ወጣ አዋርዳቸዋለች ማለት ነው። እና እኔ በጣም ነው ደስ ያለኝ። እንግዲህ ናሆም ስለ እሷ ሲያቅ ምን እንደሚሰማው አላቅም። ያው ኤርሚያስና አምራን እንግዲህ አብረው መቀጠላቸው የማይቀር ነው። ምክንያቱም አምራን ልጅ አርግዛለች። ከማን? ልጁ የናሆም አይደለም፣ እርግጠኛ ነኝ የኤርሚያስ ልጅ ነው ማለት ነው፣ የተረገዘው ልጅ። እናም በጣም ያሳዝናል፣ በጣም ያሳፍራል። አቤት ጉዷ ማለት ነው። እንግዲህ እንዴት ብላ ከሱ ቤተሰቦች ቤት እንደምትቀር የሚገርመው ነገር ይሄ ነገር እየተወራ ነበረ። ናሆምና አምራን ከውጭ የመጡት ምክንያቱም ደግሞ ማርገዟን ሊያበስሯቸው። እግዚኦ ውርዴት ማለት አሁን ነው እንግዲህ። እና የኔ ተወዳጆች ኑሐሚን ድራማ እንግዲህ ሞቅ ሸብረቅ ብሎ እዚህ ደርሷል።